የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ፣ ትመጣላችሁ። እዚህ ኢቢኤስ የቤተሰብ ጨዋታ ላይ እኔ አንዱዓለም እስተመጭ እባላለሁ። ይመሳሰላሉ እንዴት ነው በመልክ ተጠብቀው ነገር እሁን እየሆነ ይመስላል። አንድ ላጤ ለአውደ ዓመት ምን ሊያደርግ ይችላል? ለዓመት በዓል ማለት ነው። ነፃነት ወርቅነህን የሚተካው ከአምቦ የተገኘው ወይ ከዚህ ቪዲዮ በኋላ ህይወት ተቀየረ። ይሄው አሁን ለምሳሌ እያወራ ነው እኛ ራሳችን እዚህ ጋር መጣና እቺን ሶፋ እኔ ራሴ አሁን ሰይፉ ሾሌ የሚገርም ትዕይንቶችንም አሳይቷል። በጥርስ በጥሳለሁ ብሎ እንደገና አይልስ በተለይ ነፃነት በሚረመረው መድረክ ላይ የሚገርም ነገርን አይተናል። ትመጣላችሁ፣ ዝነኛና ታዋቂ አዋቂ ትሆናላችሁ። እዚህ ጋር እየዋኛችሁ እንደ ድሮ ሶርጋ ሂዶ ተበላው። ይህ ሰው አሁንም የነፃነት ወርቅነህ ተተኪ ቢሆን እናንተ ምን ትላላችሁ? ሰላም ውድ የተወደዳችሁ ክቡራንና ክቡራን የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁልን? ውድ ቤተሰቦቻችንም ለናንተ መረጃ ነው ማድረስ ልማዳችን ነው። ሃናኒ ቲቪ ኢትዮጵያ አሁንም ለናንተ በተለያዩ ዝናብ በተለያዩ ነገሮች ለናንተ መረጃ ልናደርስላችሁ ይሁ እዛው ስፍራችን ላይ ተገናኝተናል። ውድ ቤተሰቦቻችን እንደምናውቀው የነፃነት ወርቅነህን ቦታ ለመተካት ብዙ ኮሜዲያንና ብዙ የሚዲያ ሰዎች ወይም ብዙ አርቲስቶች እየተወዳደሩ ይገኛል። የብዙ ሰዎች ጥያቄ ደግሞ አምቦ የተገኘው የነፃነት ወርቅነህን ድምጽ የሚያስመስለው ሰው የነፃነትን ቦታ መምራት አለበት ተብሎ ብዙ ግርታዎች እየተሰናዱም ነበር። አሁን ይህ ሰው ሰይፉ ፋንታው ላይ ቀርቦ ምልከታውን አሳይቷል። ሲያዩ ደነገጡ። ነፂን ትመስላለህ ብለው እዚህ ከመጣ በኋላ ምክንያቱም አሁን ሰቨን የሚባል ሆቴል ውስጥ ነው ያረፍከው። ቂቅ ብለህ ነው የማይህ አዲስ አበባ ከመጣህ በኋላስ ሰዎች ልክ እንደ ቲክቶክ አወቁህ እንዴ? በጣም ብዙዎቹ አውቀውኛል። ኧረ ተው ምን አሉ? ነፂ በርታ እንመርጣለን እያሉ ነው። በነገራችን ላይ ሳይወዳደር ምርጫውን እየመራ ነው። አንዱዓለም እንግዲህ ከነቀምት መጥቷል። የብዙዎቻችሁ ጥያቄ ነው። ኧረ ሰይፉ በጣም ነው የሚመስለው፣ በጣም ስናየው ደነገጥን፣ ነፂን ነው ያስታወሰን አላችሁ። ይሄው የሰይፉ በኢቢኤስ እንግዳ ነው። በኋላ ላይ እዚች ወንበር ላይ ቁጭ ብሎ ደግሞ ትንሽ ነገር እናወራዋለን። ያውራ ወይስ ይቀር? ያውራ። በነፂ ድምፅ ተሰናብተህ እንሂድ እስኪ። አንዱዓለም ነኝ ከኢቢኤስ ከሰይፉ ሾው። ትመጣላችሁ፣ ዝነኛና ተጠያቂ ትሆናላችሁ። ለካ ሰይፉ ጋር የምትጠየቁት መጀመሪያ ዝነኛ ስትሆኑ ነው። እሺ ትመጣላችሁ፣ ትጠየቃላችሁ። እዚህ ሰይፉ ጋር ሰይፉ በኢቢኤስ በጣም የምንወደው ወንድማችን የሚገርም ነገሮችንም የምናይበት ይሆናል ብዬ አስባለሁ። የነፃነትን ህልፈት እናውቃለን። በነፃነት ህልፈት ብዙ ሰዎች ተሰምቷቸው ብዙ ሀዘን ተሰምቷል። እናምናቆም ደግሞ የቤተሰብ ጨዋታም ለጊዜው ቆሟልና አሁን የነፃነትን የሚተካው ሰው አሁን የተገኘ ይመስለኛል። ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ፣ ትመጣላችሁ። እዚህ ኢቢኤስ የቤተሰብ ጨዋታ ላይ እኔ አንዱዓለም እስተመጭ እባላለሁ። በዚህ በኩል የባለትዳር ቤተሰቦች ይታየናል። በዚህ በኩል ደግሞ የላጤ ቤተሰቦች እሺ፣ በዚህ በኩል ደግሞ የላጤ ቤተሰቦች ይታዩናል። እሺ፣ እንግዲህ ትዳር ክቡር ነው። የምንጀምረው ከባለ ትዳሮች ነው። ለምን እነሱ ወደዚህ ነው የሚመጡት እንጂ ነው እነሱ ወደዚህ እነሱ ይመጡ፣ እናንተ ናችሁ ወደዚህ የሚመጡት። የቀን ጉዳይ ነው እንጂ አንድ ቀን እዚህ ጋር ትቆማላችሁ። ግን አምልክ ያው ፕሮግራሙን አዘጋጅ እኮ መጠየቅ አለብን። ለማን ሊያዳለ ይችላል? ትክክል። ስላንተ ማወቅ እንፈልጋለን። እኛ ጋር ነህ ወይስ እነሱ ጋር ነህ? እኔ መሀል ላይ
እናንተ ጋር እነሱ ጋር አይደለም እዚህ ጋር ነኝ። ወደ እናንተ ለመምጣት እያሰብኩ ነው። ለዚህ ነው የተመለጥከው? እሺ እንኳን እንዳለ ራስታ ነው እኮ እዚህ ባይል እዚህ ነው የሚያግዘኝ ናቸው። ቻታችሁ ከሆነ ግማሹ ራስታ ነው፣ ግማሹ እስከዚህ ነው። እዚህ አካባቢ ችግር አለ። ስንት እኮ በስንት ማስቲሽ የቆመ ፀጉር። እሺ ቡድን መሪያችን እንድታስተዋውቅልኝ የኔን እንግዲህ ያንተን ቤተሰቦች ያው ባለትዳሮቹ ትዳር የተከበረ ጉዳይ ነው። እኛም እንግዲህ ባለትዳሮችን ወክለን በመላው ዓለም ያሉ ባለትዳሮችን ወክለን እዚህ ቦታ ላይ በመቆማችን የተሰማንን ደስታ በመንቀጥቀጥ ነው የምንገልጸው እና በጭብጫቦ በመንቀጥቀጥ የብዙ ሰው ጥያቄና የብዙ ሰው ፍላጎት ነበረ። አሁን የነፃነት ወርቅነህ ተተኪ ከሰይፉ ጋር ቆንጆ ቆይታ አድርጓል። ሰይፉ ትመጣላችሁ፣ ዝነኛና ታዋቂ አዋቂ ትሆናላችሁ። እዚህ ጋር እየዋኛችሁ እንደ ድሮ ሶርጋ ሂዶ ተበላዋል ተበላው ተዋጥቋል ተዋጥቋል እዚህ በላይት ሴበር እዚህ ጋር ትዋኛላችሁ። በነገራችን ላይ የቤተሰብ ጨዋታን ማን ይምራው በሚለው ውድድር ላይ ያሲን ሌሎችም ተወዳዳሪዎች አሉና ዝመረው አይደለ? እሱ አልተሞከረም እስካሁን ድረስ። ሳይሞከር ግን ድምፅ አሰጣጥ ላይ ከሁሉም የበላይ ነው። አይገርማችሁ? በመምሰሉ ብቻ አይቼ ነበር 50% ሰው ድምፅ የሰጠው ለሱ ነው ተባለ። አይተዋል አንተ? አዎ አይቼዋለሁ። እንዴት አገኘ የህዝቡን ድምፅ? የህዝቡ ድምፅ እንግዲህ የህዝብ አደራ ነው። ከባድ ነው። ከባድ ነው። በጣም ከባድ ነው ሴፍ በጣም። ስለዚህ ያን አደራ የምትወጣውና አሁን የቤተሰብ ጨዋታን የምታስቀጥለው ይመስላል። አዎ ትንሽ ጊዜ ከሰጠኝ በእርግጠኝነት አስቀጥለዋለሁ አይደለ? አዎ። እኔ አሁን ለምሳሌ መልክ ብቻ አይደለም ድምፅህም የሆነ ነገር ቃናው ወደዛ ይመጣል። በፊትም እንደዚህ ነበርክስ? አዎ። ወይስ በነፃነት ራስ ቃኝተው? አይደለም ባይዞ ኔቸር ነው። አዎ ኔቸር ነው እንጂ እኔ ቃኝቼው ምናምን የመጣ ነገር የለም። ደግሞ ድምጼ ከፍ ሲል ደግሞ በቃ ኮፒ ነው። አዎ እንትኑ ከፍ ሲል አንድ በቃ ያው ካራክተር ያለ የምንወዛወዘውም ተፈጥሮ ነው። እንደውም እኔ በፊት ምን ል ነበረ እሱ ትወና ላይ ነው፣ እኔ ግን ኑሮዬ ነው፣ እኔ ሪሉ ነኝ እያልኩ ነበር የማወራው እዛ። ገብቶሃል? ስለዚህ ያኛው ሰውዬ ገጸ ባህሪ ነው፣ እሱ ገጸ ባህሪ ነው፣ ዋናው ይሄ ነው። አዎ እኔ ኦሪጂናል ነኝ ብዬ ነበር የማወራው። ኧረ ውይ ኧረ እስኪ መጀመሪያ በጣም ሰዎች መነጋገር የሆኑበትን አንድ ቪዲዮ ልጋብዝና ይህ የኢቢኤስ ጨዋታ ነው። ሁላችሁም ትሸለማላችሁ እዚሁ ጋሼ ቤት ውስጥ በኢቢኤስ። እናመሰግናለን። እኔ ነፃነት ማለት አንዱ ዓለም ነኝ። መጀመሪያ የተቀረጽካት ቪዲዮች ነች። አዎ ማስሬ ይባላል። ጀለስ ነው። አረ በእናትህ አንተ ዛሬ እንኳን እስቲ ነፂ ምናምን ነገር ብሎ ወሰዳት። በዛው ራሱን የለቀቃት ማስረሻ ፕሮሞተር። ምን ያህል እይታ አገኘው? ያኔ ራሱ ወደ 1 ምናምን ሚሊዮን እይታ ነበር። ከ2.5 ሚሊዮን በላይ ተመልካች አግኝቷል። የሰው ልጅ ህይወት የቱ ጋር እንደሚቀየር አይታወቅም። ቆይ ከዚህ ቪዲዮ በኋላ ህይወት ተቀየረ? ያው አሁን ለምሳሌ እያወራ ነው እኛ ራሳችን እዚህ ጋር መጣና እቺን ሶፋ እኔ ራሴ ገና መስፈርቱን አላሟላውም እዚህ ጋር ለመጣ ችግር የለም። አንድ ቀን እጠይቃለሁ እዛው ቃል እገባለታለሁ እንዴ። ከዛ በኋላ ዝና ጨመረ ማለት ነው። አዎ በቃ ከዛ ፉሾሌም ቀርቦ የሚገርም ምልክቶችና የነፃነትን ለዛ ያለውን ቅላጼም አሳይቶናል። ይህ ሰው ቢመራ ቆንጆ ነው ብዬ አምናለሁ። ምክንያቱም ትንሽ ልምድም ያጥረዋል። ትንሽ ቢለማመድንና ብንም ያን የነፃነትን ፊሊንግ ያን ነፃነትን የምናየው ይመስለኛል። ምክንያቱም መልካቸውም የተለያየው ቅላጼያቸውም ቁጭ ከነፃነት ጋር የሚለያቸው ነገር የለም። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ
ብንከባበር፣ ስራ ለስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሁፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። እንደምናውቀው ሰይፉ ሾሌ ቀርቦ ከነፃነት ጋር ባለትዳርና ያላገቡና ያገቡ ፕሮግራሞችን ሲመራ ነበርና የሚገርም ነገሮችንም እያሳየ ነው። ምክንያቱም ያለው እንቅስቃሴም ያለው አክሰንት በጣም ደስ ይላል። ሚስቶቻችሁ ማለት ነው። ይቅርታ ያደረገልኝ ገና ነን መንገድ ላይ ሚስቶቻችን አለ እኮ አንተ ልጅ ግን ገብተሃል፣ በስውር ገብተሃል። እሱን ለጥፏል። እሺ 2000 ሲገባ ሌላኛው ስሙ ምን ሊሆን ይችላል? ሚሊኒየም 2000 ሌላኛ ስሙ ሊሆን ይችላል። ሚሊኒየም 2000 800 ብር ከጨመርንበት የዶሮ ዋጋ በፊት ሚሊኒየም ገባ እንደሚባለው አሁን ደግሞ 2000 ገባ። ዶሮ ሻጮች ባካችሁ በተለይ እንደሚታወቀው ነው። 2 እግር ነው ያላት። 4 ልጅ ሲወለድ 4ቱም 4 እግር ይፈልጋሉ። ይጨንቃል። አየህ፣ ዶሮ የተሰራው ለላጤ ነው። በማቱሳላ እድሜ ዘመን አልኮል መጠጣት የሚቻለው ከስንት ዓመት በላይ ነው? በአሁን 21 ነው። አሁን 21 ነው። በእነሱ ጊዜ በማቱሳላ ዘመን 67 ላይ 67 ስለዚህ ስሚስት መልሰዋ 67 ላይ 150 ላይ ስሚዝ ይመልስ። ብዙ ጊዜ ናይት ክለብ ስለሚሰራ ትልልቅ ሰዎች በ150 ላይ እሺ። በማቱሳላ ጊዜ መጠጥ ቢፈቀድ ኖሮ እንደዛ ረጅም እድሜ መኖር አይቻልም ነበር። መጠጥ ገዳይ ነው። አንጠጣም። እሺ ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ። አንደኛውን ግሩፕ ጨርሰናል። ወደ ሁለተኛው እንሻገር። ገና ሲጀመር እኮ መጠየቅ ነበረብን አይደል? ምንድነው ሽልማቱ? ሽልማቱ የሚማረውና ነፃነት ወርቅኔን ፕሮግራም ሲመራ 00 የትም ያልተነዳ መኪና ነበረ። አንዱ ዓለም እሱን ተክቶ ይሄን ፕሮግራም ላጤ ከባለትዳር ጋር ሲያፋልብ ሽልማቱ ምንድነው? እንግዲህ ሽልማቱ 2 ምርጫ ነው ያላችሁ። አንዱ ሽልማት ባጃጅ ነው። ምን አይነት ባጃጅ? በኤሌክትሪክ የሚሰራ ባጃጅ ነው። ትሸለሙት። እሺ ሁለተኛው ምርጫስ? ሁለተኛው ምርጫ የትም ያልተጋለበ በቅሎ ከነጋሪ ቻርጁ ይሻላል ወይስ ሳሩ ይሻላል? ሳሩ ከተፈለው እሺ በቅሎ ከነጋሪ ለመሸጥ እሺ በቅሎው ከነጋሪው ነው የምንሸልመው። በቅሎዋ ከነቀምት ነው የምትመጣው። ጋሪውን እዚህ እያሰራ ነው። የነቀምት ልጅ ነው በነገራችን። አይ ሽልማቱ ራሱ ሰው ባለው ነው እንደሚባለው ያለውን ነው። የትም ያልተጋለበ 00 በቅሎ እሱ ራሱ ጋርዋስ ነው የመጣው። ቼክ አድርጋታል። ቼክ አድርጌ በሷ ነው 00 አይደለም። ሰከንድ አንድ በቅሎ ነው። አሁን እዚህ ዙሪያ ላይ የሰይፉ ፋንታውን እጅ እንዳለው እንጠብቃለን። ምክንያቱም ሰይፉ ፋንታውን ያው አምጥቶት መድረኩ የሰይፉ ሾን መድረክ ሁላችንም እናውቀዋለን። እዛ ስፍራ ላይ አምጥቶ በዚህ ደረጃ በዚህ ሌቭል ማብቃት ማለት በጣም ደስ የሚል ነገር ነውና ነፃነት ብዙ ነገር ኮፒ ያደረክ ይመስለኛል። ድምጻችን ጋቢና ደግሞ ቴስታታ የእግዚአብሔር ስራ ነው። እሱ ጥያቄ ቴስታታውንስ በይደ ሆኖ ከነፃነት ጋር መሳሰል ትንሽ መወረጃት ተሞርዷል። አየህ በያጅ መሆን በጣም ኮፒ ነው። ኧረ በእናትህ በጆሮ በእናትህ ኧረ እኔንም በይድልኝ
ጸጉሬን ለጎን በየደ ይለኛል። በየደ ሞክራ ከብብቴ ላይ አንስታ አናቴ ላይ አድርግልኝ ይቻላል። ችግር የለውም ግን እንዲህ ብለህ መሄድ በዚህ ዙሪያ ላይ ሰይፉ ያልተጠበቀ ነገሮችን እያደረገ ይመስለኛል። ምክንያቱም ይህን ሰው በብዙ አንግል ለማብቃት የተዘጋጀና የተሰናዳ ይመስለኛል። ምክንያቱም አሁን ሁሉም ሰው ዙሪያውን ወደ ነፃነት አድርጓል። ሁላችንም እናውቃለን ነፃነት በሚሰራውና በሚያደርገው ነገሮች በጣም ደስ የሚል ፊሊንጎች ላይ ያሉን ሰው ነው። ነፃነትን በጣም ሁላችንም እንወደዋለን። በከተማ ውስጥ ምን አይነት እንስሳ ልታይ ትችያለሽ? ማንን ነው? ምንድነው የምትሆነው ወደፊት ጉርሜ? ኢንጂነር መሆን የማትፈልገውስ? ጋዜጠኛ። ምንድነው የምትሆኚው አንቺስ ወደፊት? ጋዜጠኛ። መሆን የማትፈልገው ምንድነው? ጋዜጠኛ። ጮክ። ጋዜጠኛ። መሆን የማትፈልገው አንቺ ምንድነው? ጎበዝ አጣይኛል። ይሄ እሷ ያንተ አባት ነው። በመማሪያ ክፍል ውስጥ ሊገኙ የሚችሉ ነገሮችን ጥቀስ። ተማሪዎች ነገሮች ስለሚል ነው። ተማሪዎች በተለምዶ ሰው ወልዷቸው ነው። ወረተኛው ኃይለኛው ፍቅሯ ሸብቦ ሸብቦ ከባህር ላይ ከውቅያኖስ የዘፈቀኝ ስቦ ሊያስቀረኝ አስቦ እሷን ሁለት እጇን ይዛችሁ ጠይቋት ዋናተኛ ጠላቂ ሰው ከሆንሽ አውጪ በሏት። በከተማ ውስጥ ምን አይነት እንስሳ ልታይ ትችያለሽ? በጣም ነው የምናከብረው፣ በጣም የምንወደው ኮሜዲያኑ የፊልም አርቲስት ነው። አሁን እሱም በሞት ካጠን በኋላ ያልተጠበቀ አይነት ነገሮች ይፈጠራሉ ተብሎ ነበረ። አሁንም እስቲ ማን ይምራላችሁ? የእናንተ ምርጥ ማን ነው ይናል ብላችሁ ታስባላችሁ? ወይም ሰይፉ ሾው ላይ የቀረበው ወይም ኮሜዲያን እነ ያሲኖ አሁን የምናያቸው ውድድር ያሉ ሰዎች ናቸው። የብዙ ሰው ደግሞ አቀባበል እንደሚመስለኝ ከሆነ የነፃነትን ቦታ የሚተካው ልክ የነፃነትን መልክ ያለው የነፃነትን ተግባር የሚያሳየው ሰው ቢሆን ብዙ ሰው ይመረጣል ብዬ አስባለሁ። ታቃችን እንገባለን። ከባለ ትዳሮች ወደ ከሰይፉ ሻ እንጀምራለን። አንድ ባል ለሚስቱ ከሌሊቱ 9 ሰዓት ምን እንስራ ብሎ ሊቀሰቅሳት ይችላል? መመካከር ትችላላችሁ። እናንተ ነው ማጭ እነሱ ባለ ትዳሮች ናቸው። ወክና አርገህ ነው እንጂ እሺ ስፖርት እንስራ ሊል ይችላል። ሊቀስቅሷት ጨዋ ነው። ስፖርት እንስራ ሊል ይችላል። የስማገኘውን አያውቅም። ስለሚያቀናብር የእናንተስ ምርጫ የማን ይሆናል ብላችሁ ታስባላችሁ? በዚህ ዙሪያ ላይ ሰይፉ ሾው ላይ ብዙ ነገሮችን ተናግሯል። ኢንተርቪውም እንዳደረገ ብዙ ቻሌንጆችን እንዳለፈ እና ብዙ ሰዎች ደግሞ ነፃነት ነህ ይሉታል። 100% ሰው ድምጽ የሰጠው ለሱ ነው ተባለ። አይተዋል አንተ? አዎ አይቼዋለሁ። እንዴት አገኘ የህዝቡን ድምጽ? የህዝቡ ድምጽ እንግዲህ የህዝብ አደራ ነው። ከባድ ነው። ከባድ በጣም ከባድ ነው ሰይፍ በጣም። ስለዚህ ያን አደራ የምትወጣውና አሁን የቤተሰብ ጨዋታን የምታስቀጥለው ይመስላል። አዎ ትንሽ ጊዜ ከሰጠኝ በእርግጠኝነት አስቀጥለዋለሁ አይደለ? አዎ እኔ አሁን ለምሳሌ መልክ ብቻ አይደለም ድምጽህም የሆነ ነገር ቃናው ወደዛ ይመጣል። በፊትም እንደዚህ ነበርክ? አዎ ወይስ በነፃነት ራስ ቃኝተው? አይደለም ባይዞ ኔቸር ነው። አዎ ኔቸር ነው እንጂ እኔ ቃኝቼው ምናምን የመጣ ነገር የለም። ደግሞ ድምጼ ከፍ ሲል ደግሞ በቃ ኮፒ ነው። ከፍ ሲል አንድ በቃ ያው ካራክተር ያለ ምን ወዛወዘውም ተፈጥሮ ነው። እንደውም እኔ በፊት ምን ል ነበረ እሱ ትወና ላይ ነው፣ እኔ ግን ኑሮዬ ነው፣ እኔ ሪሉ ነኝ እያልኩ ነበር የማወራው እዛ። ገብቶሃል? ስለዚህ ያኛው ሰውዬ ገጸ ባህሪ ነው፣ እሱ ገጸ ባህሪ ነው፣ ዋናው ይሄ ነው። አዎ እኔ ኦሪጂናል ነኝ ብዬ ነበር የማወራው። አረውይ በተለይ ደግሞ ያው ብዙ ሰው ተሳስቶ ነፂ እያሉ እንደሚጠሩትና አሁንም ለነፃነት ያለውን ክብር ለነፃነት ያለውን ነገርም ገልጿል። ሁሉ ቤተሰቦቻችን እንደምናውቀው ነፃነት ወርቅነህ በህልፈት ካጣን በኋላ የቤተሰብ ጨዋታ በጣም ቀዝቀዝ ብሏል። ያው ያስለመደን ነፃነት ነው። ቆንጆ ነገሮች ለቲክቶክም ለተለያዩ ነገሮች የምንወስዳቸው ከሚነጋገሩ ንግግሮች አሉ። የሚያወጣው ከቀልድም ባለፈ የሚያወጣው ንግግሮች በጣም የሚገርሙ ነበረ። ያው እሱን በሞት ካጣን በኋላ አሁን የቤተሰብ ጨዋታ ቀዝቀዝ ብሎብናል። አሁን እስቲ ያ የሚመለስ አይነት ይመስለናል። ያው
የነፃነትን ነገር ባናገኝም የተለያዩ ነገሮችን የምናገኝ ይመስለኛል። ውድ ቤተሰቦቻችን የእናንተስ አስተያየት ሀሳብ ማን ይሆንላችሁ? እስቲ እናንተም ኮመንት ላይ ሀሳባችሁን ግለጹልን። የነፃነት ተተኪ ማን ቢሆን ይሻላል? ውድ ቤተሰቦቻችን እስካሁን ስለተከታተላችሁ እጅግ አድርገን እናመሰግናለን። አሁንም ለእናንተ ቆንጆ የሆነ መረጃዎችን የምናሳያችሁ ይሆናል። ሁሌም እንደምንላችሁ የኢትዮጵያን ሰላም ያደርግልን። እናመሰግናለን።